እዚህ ከጎናችን አቶ አላዛር ታደለ የፋና ሚዲያ ኮርፖሬሽን ምክትል ዋና ስራ አስፈጻሚ ናቸው። የይዘት ዘርፍ እሳቸው አጭር ንግግር እንዲያደርጉልን በቅድሚያ እንጋብዛለን። ይቅርታ ስላስቆመን ትምህርቱ ቀረ። እኔም በጣም አመሰግናለሁ። እዚህ የተገኛችሁ የተወዳዳሪዎች ቤተሰቦች፣ በአጠቃላይ የፋና ላምሮት ቤተሰቦች፣ የክብር እንግዳችን ዳኞች፣ የዕለቱ ደግሞ ልዩ የሆናችሁ ተወዳዳሪዎቻችን መጨረሻ ላይ ቢሆንም በዚህ ታላቅ ቀን እንኳን በዚህ ቦታ ለመገኘት አበቃችሁ ለማለት ፈልጋለሁ። ዛሬ ያየሁት ነገር በአጠቃላይ ፋና ላምሮት ምን ይመስላል ለሚለው ትርጉም የሰጠ ቀን ነው። ፋና ላምሮት በጥበብ በስሜት በአንድነት መላው ኢትዮጵያውያንን የሚያስተሳስር አንዱ ድልድይ ነው። ለዚህ ውድድር ከመላው ኢትዮጵያ በርካቶች ይሳተፋሉ። ኢትዮጵያን የሚያገናኘን ብዙ ነገር አለ። ከነኛ መካከል አንዱ ፋና ላምሮት ነው። ዛሬ በተግባር ይህንን አይቻለሁ። ለፋና ላምሮት ክብር ይገባዋል። አንዴ ባለፉት ሳምንታት እኚህ ተወዳዳሪዎች ከሌሎች አብሯቸው ከነበሩ ተወዳዳሪዎች ጋር በራሳቸው ትጋት፣ በራሳቸው ፍላጎት፣ በራሳቸው ልምምድ ተሰጧችንን ወደ ህዝብ ፊት ይዘን እንቀርባለን ብለው በመምጣታቸው ብቻ አሸናፊዎች ናቸው። ዛሬ በዚህ ምዕራፍ ያልተገኙት በመጀመሪያው ሳምንት የተሰናበተው አንዱ ተወዳዳሪያችንም አሸናፊ ነው። ይህንን ነው እኛ የምንፈልገው። ቅድም በክብር ዳኛችን ሲነሳ ነበር። ይህ ዘመን የተፈጠረ እድል በጣም ሰፊ አለ። ከነኛ እድሎች መካከል አንደኛው ፋና ላምሮት፣ ሌሎችም እድሎች አሉ። ያንን እድል ለመጠቀም ድፍረት ይጠይቃል፣ ብልሃት ይጠይቃል፣ እውቀትም ይጠይቃልና እነኚህ እድሉን ለመጠቀም ድፍረቱም ብልሃቱም እውቀቱም ፍላጎቱም ያላቸው ናቸው። አሸናፊዎች ናችሁ። በዚህ ምዕራፍ የተሳተፋችሁ ሁሉ አሸናፊዎች ናችሁ ለማለት እንወዳለን። ዛሬ ከጥቂት ደቂቃዎች በኋላ አንደኛው አንደኛ፣ ሌላው ሁለተኛ፣ 3፣ 4 ተብሎ ይለያል። ይሄ አንደኛው የውድድር ህግ ስለሆነ ነው። በጥቅሉ ግን ለፋና ሁላችሁም አሸናፊዎች ናችሁ። ከዚህ ቀጥሎ የምንሰጠው ሽልማት ለትጋታችሁ እውቅና ለመስጠት ለቀጣይ ደግሞ ጥረታችሁና ለቀጣይ ስራችሁ እንደ እርሾ ሆኖ እንዲያገለግል ነው። ዋናው ለናንተ ሽልማታችሁ የኢትዮጵያ ህዝብ ነው። በዚህ ሂደት ላይ የተሳተፋችሁ ሁሉንም ለማመስገን እፈልጋለሁ። ዳኞች፣ ባንዶች በየሳምንቱ በጣም በደመቀ ሁኔታ የፋና ላምሮት አጠቃላይ ክሩ፣ እዚህ የሚገኙ ደጋፊዎች ከየቤቶቹ ሆነው በኤስኤምኤስ ድምጻቸውን የሚሰጡ የሚከታተሉ የሚመለከቱን ሁሉ በዚህ አጋጣሚ በፋና ሚዲያ ኮርፖሬሽን ስም ለማመስገን እወዳለሁ። ከዚያ ባለፈ ደግሞ ይህ ውድድር ወደ ህዝብ እንዲደርስ በርካታ አጋሮች አሉ። እነኛ አጋሮች ምስጋና ይገባቸዋል። የእናንተ የሁላችሁ ድምር ነው ዛሬ ለዚህ እንዲበቃ ያደረገውና ፋና ሚዲያ ኮርፖሬሽን ከልብ ያመሰግናችኋል። በቀጣይ ምዕራፎች ከናንተ ጋር አብሮ ለመስራት በተለያዩ አማራጮች አሁንም ዝግጁ ነው። መልካም የውጤት ጊዜ፣ መልካም የውድድር ጊዜ። ገና አሸናፊዎች አሸናፊ ስላለ ገና የፋና ላምሮት ቤተሰብ ናችሁ። ዛሬ የምትሸኙበት ሳይሆን ወደ ሌላኛው ምዕራፍ የምትሸጋገሩበት ነው። እናመሰግናለን። አቶ አላዛር ታደለን እጅግ አድርገን እናመሰግናለን።